ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን መልካም የመጨረሻ ሳምንት እያጠቃለልን አሁን ወደ አዲስ ሳምንት እየገባን ነው። መልካም የፑሪም በዓል ትላንት በቴል አቪቭና በሌሎች አካባቢዎች የፑሪም በዓል አክብረናል። ነገ ደግሞ ልብ በሉ ግንብ የተከበቡ ከተማዎች ኢየሩሳሌምና ጽፋት የፑሪምን በዓል የሚያከብሩበት ቀን ነው። የሳምንቱ ማጠቃለያና ዋና ዜናዎች ክፍለ ጊዜያችን አሁን ይጀምራል። ስርጭታችንን በዋና አስተባባሪነት የሚመራው ቶመር ለገሰ፣ ከፍተኛ ምስልና ድምጽ አቀናባሪያችን ደግሞ አየልኝ ሽፈራው ነው። አቀናባብሬ አዘጋጅቼ ማቀርብላችሁ ፋሲል ለገሰ ነኝ። 7 ሰዓት ሆኗል። አሁን እስከ 8 ሰዓት ድረስ አብረናችሁ እንቆያለን። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህን ስርጭታችንን በየስና በሆት በኬብልና በሳተላይት በ140 ቁጥር እንደዚሁም በውጭ ሀገር ለምትከታተሉን ተመልካቾቻችን ደግሞ ልብ በሉ በዩቲዩብ ገጻችን በአይኢቲቪ ቻናል ታገኙናላችሁ። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንዳታቋርጡ። ወደ ዋትስአፕ እና ቴሌግራምም ሼር ማድረግ ትችላላችሁ። እንግዲህ በሳምንቱ ዋና ዜናዎች ነው የምንጀምረው። የፑሪም በዓል ያው ሳምንቱ ዋና ዜና ነው። ከዚህ በተጨማሪ ታጋቾችን ለማስለቀቅ የሚደረገው ድርድር በዶሃ ካታር ቀጥሎ ነበር። እስራኤል በሊባኖስና በሶሪያ ከፍተኛ ድብደባዎችን ፈጽማለች። ይህ በዚህ እንዳለ እስራኤልና ሊባኖስ ድንበር ለማካለል ውይይት ጀምረዋል። በዩክሬንና በሩሲያ የ30 ቀን የተኩስ አቁም ስምምነት እንዲደረግ አሜሪካ ያቀረበችው ሐሳብ በዩክሬናውያኖች ዘንድ ተቀባይነትን አግኝቷል። በአሜሪካና በካናዳ እንዲሁም በአውሮፓ መካከል የኢኮኖሚው ጦርነት ተባብሷል። አሳሳቢ ነው። ለማንኛውም የውጭ ጉዳይ ሚኒስትር ጊዶን ሳአር ወደ ሊኩድ ፓርቲ ሙሉ ለሙሉ መቀላቀላቸው ይፋ ሆኗል። እንግዲህ እነዚህ ነበሩ የሳምንቱ ዋና ዜናዎቻችን። የምንጀምረውም ፑሪምን በዓል በማስመልከት ይሆናል። በያዝነው ሳምንት ሐሙስ ባቀረብነው ልዩ የዜና ዝግጅታችን ራብ ከፍ ያለንና አቶ ሽሎሞ ሞላን በሰፊው አነጋግረን ነበር ነው። ጤና ይስጥልኝ ራብ ከፍ ያለ፣ እንኳን አደረሰ። እንኳን አብሮ አደረሰን ፋሲል። አቶ ሽሎሞ መስመር ላይ አለ። שלום וברכה, שלום המולה גם. רב קפה על סלע פורים, እንደው በ30 ሰከንድ ባንድ ደቂቃ ባጭሩ ምን እንደሆነ በትገልጽልና ለተመልካቾቻችን ማብራሪያ ብትሰጥልን። טוב, የፑሪም በዓል ኢስራኤል ህዝብ መቼም በየጊዜው የተለያዩ ፈተናዎች የተለያዩ መስመርን የሚያስለቅቁንን ይሄ ሁላ የሚሆነው ግን አዳም ወሰት አጽሞ በአጽሞ ራሳችን በመነሰተበት ጊዜ ራሳችን በመናጣበት ጊዜ የተለያዩ ችግሮች ያጋጥሙናል። ፑሪም ራሳችን ማንነታችን ይሁዲነታችን በረሳንበት ጊዜ በመጀመሪያው ቤተ መቅደስ ያው መፍረስ ከጀመረና ከፈረሰ በኋላ የተሰደድንበት የበዓል ሂደት ነው። ከዛ በጨለማ ህይወታችን ጊዜ የተከሰተና የሆነልንን ትልቅ ታምራት ነው። ያው ቤተ መቅደሱ ከፈረሰ በኋላ በሶስት የተለያዩ ከባድ የኃጢአት ሂደቶች ጊሉይ አራዮት ባልተፈቀዱላቸው ሴቶች ጋር በመሆን አቦዳ ዛራ እንዲሁም ደግሞ ጣዖትን በማመን እንዲሁም ደግሞ ሽፊኹት ደሚም ሰውን በመግደል በእነዚህ ምክንያት ወደ ባቢሎን የእስራኤል ህዝብ ይሰደዳል። በዛን ጊዜም ለ7 ዓመት ይርሚያው የሚባለው ነብይ 7 ዓመት በኋላ ተመለሳላችሁ የሚባለው ትንቢቱን ከተናገረ በኋላ ያንን ሆኖ 7 ዓመት ሳይሆን የተለያዩ ችግሮች በፓራስ ባቢሎን ቦታ ያጋጥመናል። ከነዛ ውስጥ ያው ፑሪም የተወሰነበት ነው። በፑሪም በዓል ዋናው ምንድነው? እኛን ያሰቡትኝ በአጠቃላይ ነገሮች ለራሳቸው ሆነላቸው። ለኛ አማን ሞርደኻይን ለማንጠልጠል 50 ክንድ ርቀት ያለው ሜትር እንጨት አዘጋጀ፣ 25 ሜትር ማለት ነው። በዛ ባዘጋጀው ራሱ ተንጠለጠለበት። የተቀያይ ሁሉ ተገላቢጦሽ ሆኖ ሐዘን ወደ ደስታ የተቀየረልን ጊዜ ነው እና ፑሪም ዋናው የምናደርግበት ከሐዘናችን እኛን ለጠፉንን ባሰቡበት መንገድና ሁኔታ ራሳቸው የተጨፈጨፉበትና የጠፉበትን የምንገልጽበት በዓል ነው። ኦኬ አቶ ሽሎሞ የምንጨምረው ካለ ጥያቄም ካለህ ለራብ ከፍ ያለው? እኔ እንኳን ከመጨመሪያ በፊት ከራብ ከፍ ያለው መጠየቅ የሚፈልገው እንዴት ነው
ኢትዮጵያውያኖች በእስራኤሎች ኢትዮጵያ በምንኖርበት ጊዜ የተለያዩ ቶራሽ ባልፔ የሚባሉት ወይ በቃል ያው በቃል ወደ ቃል ነው እርስ በራስ ሲያስተላልፉ የነበረ እንጂ እንደ ፑሪም ወይም ደግሞ ኻኑካ የሚባሉ በዓሎች ወይም ደግሞ ባህሎች አይከበሩም ነበር። ግን በኢትዮጵያ ህዝብ በተለይ ኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን ግን የአስቴር ታሪክ ተቀምጦና የራሳቸው ታሪክ አድርገው ያዩታል። ስለ አስቴርም በጣም ይዘምሩላታል። ግን እኛ ኢትዮጵያ በነበርንበት ጊዜ እኔ ለምሳሌ በእስራኤል ሆኜ በመኖርበት ጊዜ ስለ ፑሪም እና ስለ ኻኑካ ጭራሽ አናውቅም ነበር። ግን እንዴት ነው የኢትዮጵያ ህዝብ ስለ አስቴር ታሪክ ሊያውቅ የቻለው ነው ጥያቄው። በጣም ጥሩ ጥያቄ ነው ማለት አንደኛ ቄሶቻችንም እንደሰማሁት ከሆነ የአስቴር ጾም እያሉ 3 ቀናቶችን እንደሚጾሙ አስቴር የጾመችው 3 ቀን ነው እንደሚያደርጉ ያው ሰምቻለሁ። ያው ማረጋገጥ ይቻላል። አሁን የኢትዮጵያን ክርስቲያኖች እንደዚህ እንዴት ይሄን ታሪክ ሊያውቁትና በተለያዩ ዝማሬዎች እንኳን ሊያስገቧት የቻሉበት ምክንያት ይሄን ማለት ምን ይችላል ባሁኑ በቅርቡ ጊዜ ነው። በዛ ቢባል ይሄ ሊጨመር የቻለው ድሮ የኛ እንግዲህ ይሄ መጽሐፍ ቅዱስ ሙሉ መቼ እንደደረሰልን ራሳችን ምርማሬ ማድረግ ያለብን ነው። እንደኔ ግና ብዙ ግንኙነት ከእስራኤልና ሌሎች ሀገሮች ግንኙነት ባገኘንበት ጊዜ ቢያንስ 200-300 ዓመት ከዛ ጀምሮ ነው የሚመስለኝ ስለ ኤስተር ማወቅ የቻሉ እንጂ ብዙዎቻችን የኤስተርን ላልደረሰንም። ምክንያቱም ቶራሽ ባልፊ አሁን ቅድም እንዳልከው ተቋርጦ ነው የነበር ከኛ ጋር ግን ከባላ ግና ዘን ይሄድነው ግና ብዙ እየተጠቀምን እያደረግን ቆይተናል። እና እንደኔ እንደሚመስለኝ ቆይተው ያገኙት ነው እንጂ በመጀመሪያ ጊዜ ያገኙት አይመስለኝም። ምክንያቱም ብዙ ርቀት ነበረንም ብዙ ግንኙነትም አላገኘንም። ብናገኝ ኑሮ የፑሪም በዓል ከመጽሐፉ ላይ የተጻፈ ነው። ያልተጻፈን አናደርግም። 4 ነገሮች የምንፈጽማቸው ስለተጻፉ ናቸው ከዛ ውስጥ ማለት ነው። እና አህዛቦች ግና የሚያደርጉትን ያው ራሳቸውን እንደገባቸው ነው እንጂ ሊቃውንቶች እንዳሉት ማድረግ አልቻሉም። ምክንያቱም ለይሁዲዎች በፈለግነው ጊዜ ስላልደረሰ ይሆናል ብዬ አስባለሁ። ተመልሶላል አቶ ሽሎሞ ከሞላ ጎደል አዎ። ግን ምን ጨምረዋል በዚህ ጥያቄ እኔ እንኳን ምን መሰለህ እኔ ደግሞ የማስበው ኢትዮጵያ ኢምፓየር ሀገር ነበረች። ኢትዮጵያ ጥንታዊ ሀገር ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝነትና የቤተ እስራኤል ወይም የጁዳይዝም አማኝነት መሰረቱ ጁዳይዝም ነው። ስለዚህ አንዳንድ ማስተካከያዎች በሚደርሱበት ጊዜ ለምሳሌ መጽሐፍ አስቴር የሚባለው በሚኖርበት ጊዜ ብዙ ጊዜ የኢትዮጵያ ተዋህዶ ቤተክርስቲያን ሁሉን ያምናሉ። ማለትም ከታናህ የተጻፉትን ነገሮች ነቢያቶችን መጽሐፎችን እነሱን ሁሉ ስለሚያምኑ የእምነታቸው መሰረታቸው ጁዳይዝም ስለሆነ በዛ ምክንያት ነው ብዬ ነው ያስባለሁ። ሌላው ግን ወደ ራብ ከፍ ያለው ደግሜ ጥያቄ መጠየቅ የምፈልገው እንዴት ነው አስቴር በእውነት መስዋዕትነት ከፍላ ሞርደኻይን ይዛ ህዝበ እስራኤልን ከችግር ከስቃይ አውጣ አማንም ሙቶ አኻሽቬሮሽም ይሁዲዎችን ነፃነታቸውን ሰጥቶ ይህን እኛ ይሁዲዎች ነፃነትን አግኝተናል። ይህ ታሪክ የተተረከው የተሰራው ደግሞ ኢራን ላይ ነው ፓራስ እና ያሁኒቱ ፓራስ እና የድሮይቱ ፓራስ ልዩነታቸው ምንድነው ነው? ማለትም ያሁኑ ፓራስ ለምሳሌ እስራኤልን ለማጥፋት እስራኤልን ይደነፋሉ እና የድሮው የነበራቸው አመለካከትና አሁን ያለው አመለካከት የተቀየረ ነገር አለ ያውስ የድሮውን እምነታቸውን እየተከተሉ ነው ጥያቄ?
ምንድነው ዘኔቬላ በዘትራይፋ ይላሉ ሊቃውንቶች ሁለቱም አንድ ናቸው ምክንያቱም እነሱ አልገባቸውም እስካሁን ድረስ የሆነላቸውን አልገባቸውም ድሮ ምንም እንኳን ወታደሮች ኃይልም ሳይኖረን በእግዚአብሔር እርዳታ እንደዛ አድርገን ከራሳቸው ቦታ ላይ ተጫውተንባቸው ሄደን እንኳን አልገባቸውም እስካሁን ድረስ አሁንም ደግሞ ይሄን ጨዋታ እንድንጫወትባቸው ትንሽ ራቅ ብለን ፈልገው ነው አሁን እንደ አደረግናቸው ማለት ነው እነሱ አይገባቸውም ሊገባቸውም አይችሉም ምክንያቱም መጥፎ ነው ሁሉ የሚፈልግ ምንድነው ሚል እኔ ምንድነው አያምተ እኔ ከሞትኩኝ ሰርዶ አይበቀላለች እነሱም ደግሞ በቃ እኛ ነጥፋ የጠፍተናል ምንም የለንም ሁሉም ይጥፋ የሁሉ የመኖር ደግሞ ምክንያት ደግሞ እስራኤል ነው እና ከእስራኤል ላይ በጣም ይመጣሉ የሚመጡበት ምክንያት ምንድነው እስራኤል ህዝብ እግዚአብሔርን ይዘዋል እነዚህ ደግሞ የሰይጣን መንፈስ ብዙ ስላለባቸው አሁንም ቢሆን ብዙ ፈተና ያገኛቸዋል እኛ ግና አንድ ሰው የነበረ አንድ ንጉስ ሰለሞንን ይመጣና ንጉስ ሰለሞን አንድ ነገር ለምን ፈልገኝ የወፍ ቋንቋ እንድታስተምረኝ ይፈልጋል ብሎ ንጉስ ሰለሞንን ይለምነዋል ንጉስ ሰለሞን ደግሞ ባታውቅ ይሻልሃል ካወክ ሌላ መከራ ነው የምትገባና ይቅርብህ አይ እኔ ማወቅ ፈልጋለሁ አስተምረኝ አስተማረው አሁን አንድ ቀን እየሄደ ያለ መንገድ ላይ ሁለት ወፎች እያወሩ ይሰማል ወፎቹ ምን ይላሉ ይሄ ሰውዬ ዛሬ ተደስቶ ይሄዳል ከሁለት ሳምንት በኋላ ግን የሱ በጎችና ፍየሎች በአንድ ቀን ይሞታሉ ብለው ይነጋገራሉ እሱ ደግሞ ደስታ ሞተ በቃ ባላውቅ ኖሮ የወፍ ቋንቋ ዛሬ ወፎችና በጎች ሙተውብኝ በፍየሎችና በጎች ሙተውብኝ ይሆን ይችላል አሁን ሸጣቸው በዛውን ቀን ገንዘቡን ያዘ በሁለተኛው ቀን ደግሞ በሌላ ቀን ደግሞ መጥቶ እንደዚህ ሲሰማ አይ ይሄ ሰውዬማ ከሁለት ሳምንት በኋላ ቤቱ ይቃጠላል ብለው ይናገራሉ አሁንም ይሄ ሰውዬ ምን ያደርጋል ቤቱን ይሸጥና በጣም ይደሰታል ንጉስ ሰለሞን ይሄን ባይነገረኝ ነው ምን ይውጣይ ነበር ይያለ በሶስተኛ ላይ ምን ይላል ይሄ ሰውዬ ከሁለት ሳምንት በኋላ ይሞታል ብለው ያስባሉ ሲናገሩ እሱ የሚሆነው ቁጥሉ ማለት ንጉስ ሰለሞን ሄደና እንዴ ነው ምንድነው እንደዚህ ያጋጠመኝ እንደዚህ ብዬ እኔም ኮድሮ ነግሬህ ነበር ቀደም ብለህ ብታዳምጠኝ ኑሮ የመጀመሪያውን ፈተና ሳይታወቅህ ይመጣብህ ነበር ይመታህ ያሳምህ ነበር ግን ቤትህና ራስህን ታድን ነበር ምክንያቱም ገንዘብህ መስዋዕትነት ሆኖ አንተን ያድንህ ነበር አንተ ግን ምን አደረክ ገንዘብክን መረጥክ ሁለት ጊዜም ገንዘብክን ሽጠህ በማወቅህ በመሸጥ ገንዘብክን አተረፍክ አንተን ግን ለራስህ ልታተርፍ አልቻልክም እኛም ደግሞ የእስራኤል ህዝብ በሁሉም ጊዜ ተቃዋሚዎች አሉን በሁሉም ጊዜ ፈተና የሚያሰጡን አሉን እኛ በፈተና አንፈራም አባቶቻችን አያቶቻችን አስተምረውንን ሄደዋል ያው እምነት ስላለልን የእግዚአብሔርም ኃይል ከኛ ጋር ስላለ ሁሌም እምነታችን በመናዳበረበት ጊዜ በመናጠናበት ጊዜ በመናበዛበት ጊዜ ከዚህ ሁላ ችግር ራሳችን እናስወግዳለን ለኛ ብለው ያሰቡትን ሁሉ ለራሳቸው እንዲሆን ማድረግም እንችላለን እያደረግንም ነው ይሄው በሂዝባላም በሐማስም በኢራንም ለኛ ያሰቡትን በአጠቃላይ ለራሳቸው ሆኖ ዛሬ እነሱ ያጠቁ ይመስላቸዋል ግን እኛ ማለትም በትንሽ ነን ግን ተጫውተንባቸዋል ይህ ሁሉ የሆነው ያው በአንድነታችን በእግዚአብሔር እኛ ጋር ቀረቤት በመኖሩ ነው እና ከዛ ጋር የተያያዘ ነው ሁሎችም አንድ ናቸው ያው ውጤታቸውን በመጨረሻም አንድ ነው ይጠፋሉ የድሮችም እንደጠፉ አሁን እነዚህም ይጠፋሉ ራብ ከፍ ያለ እዚህ ላይ ደግሞ በኔ በኩል ጥያቄ ለምንድነው እነዚህ ግንብ በተከበቡ ከተማዎችና እንደሚመስለኝ ከሆነ ጽፋትና ኢየሩሳሌም በሌሎች ከተማዎች መካከል ልዩነት ያለው ለምሳሌ ነገ ነው ቴልአቪቭ ሌሎች ከተማዎች ሬሾን የመሳሰሉት ብዙዎቹ እስራኤል ከተማዎች በዓሉ የሚከበረው ኢየሩሳሌምና ጽፋት እንደሚመስለኝ ከሆነ በተለየ ሁኔታ የፊታችን ሁሉ ነው የሚያከብሩት አዎ እነሱ በግንብ ተከብበው የሹዋችን ሀገር ሲመለሱ ሲመጣ ተከብበው የነበሩ ናቸው እንዲሁም ደግሞ ሹሻና ቢራ ንጉሱ የነበረባት በኢራን ተከባ ነው የነበረች ሁለቱን ባልደረቦቻችን በጣም አመሰግናለሁ በያዝነው ሳምንት ስላለው ተጨባጭ ሁኔታ ስለ ታጋቾች ህግ በማስመልከት ክኔሴት ስለሚያደርገው እንቅስቃሴ ስላሊያም ጭምር የህግ ጠበቃ ቪቢተውንና አቶ ሽሎሞ ሞላን በሰፊው አነጋግሬ ነበር ነው
አቶ ሽሎሞንን መስመር ላይ ይገኛል። የቀድሞ ክኔሴት አባልና ምክትል አፈ ጉባኤ የፖለቲካ ዜናዎች ተንታኛችን። ከዚህ በተጨማሪም የህግ ጠበቃ ቢቢተውን እየጠባበቅን ነው። አቶ ሽሎሞ የህግ ጠበቃ ቢቢተው አየር ላይ እስኪወጣ ድረስ እኛን የሚመለከት ጉዳይ ሊጀመር ይሄው ከትላንትና በስቲያ በአገሪቱ ህግ መሰረት በመንግስት ትላልቅ ድርጅቶችና ኩባንያዎች ኢትዮጵያውያን ይሁዳውያን የመሰማራቱ ጉዳይ በክኔሴት ውይይት ተደርጎበት ነበር። ትላንት ደግሞ በውትድርና አገልግሎት ላይ የሚገኙት እነዚህ ሀያል ቦዴድ ወይም ብቸኛ ወታደሮች የሚባሉት ቤተሰቦቻቸው በኢትዮጵያ ወይም በውጭ ሀገር ያሉትን በማስመልከት እንደዚህ ውይይት ተደርጎ ነበር። ትላንት ዶክተር ጸጋይ ጠቆመችኝ ሁኔታ አለ። እስካሁን ድረስ እኔም በእውነት ያላወቁት ቤተሰቦቻቸውን እነዚህ ብቸኞቹ የማስመጣት መብት አላቸው በሀገር አስተዳደር ሚኒስትር ፈቃድ መሰረት። ትላንት በተደረገው ስብሰባ በተለይ የበቀደም ዕለት እንኳን ነበሩ አሉ ተወካዮች። ትላንት በተደረገው ስብሰባ አንድም የኢትዮጵያ ይሁዳውያን ግብረሰናይ ድርጅት ወይም ድርጅት አባላት በቦታው አልተገኙም። አንድም በአንድ በኩል ለምን አዲስ ገቢዎች አይመጡም የሚል ግፊት ይደረጋል። በሚገባ አልተከበርንም፣ መብታችን አልተጠበቀም እያልናለን። ይህ ሁኔታ ብዛት ያላቸው የግብረሰናይ ድርጅቶች አሉ። መጀመሪያ ስኩፕ ልስጥ። እኔ ራሴ በሰኞ ዕለት በተደረገው ስብሰባ ነበርኩ። እኔ ነበርኩ። የነበርኩት ምክንያትም ህጉን ያስደነገግነው እኔ አብሬ ነበርኩበት ኦፊራ ኩኒሲና ጽዮን ፌኒያን እኔ ሶስታችን ነው ህጉን እንዲጸድቅ ያደረግነው። ማለትም የሆቅ አዳፋ በሽሩቲ ማጽቡር የሚባል ነው። ኢትዮጵያውያኖች እንደ ፐርሰንቴጃቸው ለመንግስት መስሪያ ቤቶችና በመንግስት ካምፓኒዎች መንግስት የበላይነት ያለው የኦነር ወይም ሼርሆልደር የሆኑ ካምፓኒዎች ኢትዮጵያውያኖች ገብተው መስራት አለባቸው። በእውነት አቶ ፋሲል እኔ ከዛ ገብቼ ከ14 ዓመት በኋላ ማለት ነው ህጉ ተደነገገው በ2011 ዓመተ ምህረት ነውና እኔ በማይበት ጊዜ ገርሞኝ ነው የወጣሁት ነው ማለት። ከ11 ዓመት በኋላ በሌላ ቦታ ለምሳሌ የኢትዮጵያውያን የቅርስ ለምሳሌ መርካዝ ሞረሸት ያሉት ኢትዮጵያ እንዳስደነገግ ነውና ያነ ተቋም እስካሁን ድረስ እንቅልፉ እንደተኛ እንዳለ ሁሉም ይሄም ደግሞ እንደዛ ነው። የሚገርምህ ያን ሁሉ ለፍታችሁ እስካሁን ድረስ በቂ ሰራተኞች አልገቡ። ማን ነው መከታተል ያለበት? የኛ ድርጅቶች አይደሉ እንዴ? በእኛ ስም ገንዘብ የሚሰበስቡ የሚኖሩ አይደሉ? ያውልህ ጉዳዩን የሚከታተሉት ሁለት ተቋማት ናቸው። አንደኛ የኢትዮጵያውያኖች አድቮኬት እናደርጋለን እንደግፋለን የሚሉ ድርጅቶች ካሉ ይኑሩ አይኖርም እኛ በእኛ ጊዜ እንደምታውቀው ኢርጉና ጋግ የምንለው ነበር እና ጠበቃ የምንላቸው ድርጅቶች ነበሩ። ፋታ እንሰጣቸው ነበር፣ አፋቸውን እያንፈናፈን ነበር የምንይዛቸው። አሁን ያሉት ድርጅቶች ደሞዝ መክፈል እንጂ ብቻ ጭራሽ ጉዳዩን ጠለቅ ብለው የሚያውቁት መስሎም አይታየኝም። ችግሩ ምን መሰለህ አቶ ፋሲል፣ ያንን ጉዳይ አንተ እንደበላይ ካላየውና ጠለቅ ብለህ ችግሩን ካልተረዳህና ማህበረሰቡስ እንዴት ነው የሚለው አንድ ጥያቄ ነው ለመጠየቅ ያለበት። አሁን ትላንትና ከቀረቡት ድርጅቶች ጭራሽ ኢትዮጵያውያኖች የሌለባቸው ተቋማት አሉ። ነጽቡት ሽሩት አመድና የሚባለው ጭራሽ በእውነት ወልወል የሚጠርጉትን ሆስፒታል የሚሰሩትን ሁሉ እንደ ሰራተኛ አድርገው ያቀርቧቸዋል። ህጉ በሚደነገግበት ጊዜ ለዚህ ዓላማ አይደለም የተደነገገው። ህጉ የተደነገገው በሃይ ሌቭል በከፍተኛ ደረጃ የሚሰሩና ህብረተሰቡን ወክለው የህብረተሰቡን ማንነት የሚቀይር የሚነው ከዛ ውስጥ ለምሳሌ ካሉት ሰራተኞች 21% ብቻ ናቸው አካዳሚክ። አቶ ፋሲል የሚሰሩት እንኳን ከተቀጠሩት 21% ብቻ ይህን ጉዳይ እያዩ እየተከታተሉ በእውነት የማይሰሩ የኢትዮጵያውያኖች ድርጅት ነን ብለው በአሜሪካ ከዩሮፕ ከሶክኑት ከዚያም እየሄዱ ገንዘብ የሚያሰባስቡ ድርጅቶች ማፈር አለባቸው። አፍረት ነው። ኦኬ ባጭሩ አቶ አብይ መስመር ላይ ስላለ ባጭሩ የሚከተለው አንድ ቃል ለመጨረስ ብዬ ነው። ስለዚህ እነዚህን ወታደሮችን በተመለከተ ደግሞ ህጉ ለኛ ብቻ ተብሎ የተደነገገ ሳይሆን ለራሻውያን ሀያሊም ቦደዲም የተደነገገ ህግ ነው። እነዚህን ሰዎች ደግሞ ቤተሰቦቻቸውን ይሁዲም እንኳን ባይሆኑ የመምጣት መብት አላቸው።
ይሁዲም እንኳን ባይሆኑ ልጆቻቸው እዚህ ሀገር ውትድርና እያገለገሉ ህይወታቸውን እየሰው ስለሆኑ የመምጣትና ዜግነት የመሰጠት መብት አላቸው። ስለዚህ ይህን መከታተል ያለባቸው የግብረሰናይ ድርጅቶችና ከዛ ደግሞ የክነሴት አባላት እነሱ ናቸው መከታተል ያለባቸው። ኦኬ የግጠበቃ ቢቢተው ሰላም ብያለሁ። አስተለኝ እንዴት አላችሁ? ሰምታል ውይይቱን ሙሉ ለሙሉ ባሰማውም አንደኛው ትላንት እነዚህ አሁን አቶ ሽሎሞ ያለውን አዲስ ገቢዎች ብቸኛ ወታደሮች ማስመልከት ምንም እንኳን ህጉ ለሩሲያ ይሁዳን ተብሎ ቢደነገግም ኢትዮጵያውያን መጠቀም ይችሉበታል። ይህን ህግ ግን አይጠቀሙበትም። ማለትም ይሁዲ እንኳን ባይሆኑ ቤተሰቦቻቸውን የማስመጣት ችሎታ ህግ አለ። ትላንት ስብሰባ ነበር በክኔሴት። አንድም የግብረ ሰናይ ድርጅት የኢትዮጵያውያን እንግዲህ ታውቃለህ ቁጥራችን ከቁጥራችን በላይ ነው የግብረ ሰናይ ድርጅቶች ያሉት አልተሳተፉም። እንዴት ታያዋል ይሄንን? በመጀመሪያ ደረጃ እኛን እንደ ሰው እኛን እንደ ዜጋ የሚቆጥረን የለም። በዚያ በህጉ ይወጣል። ኦኬ ህጉ ከወጣ ለምን እኛ እንከታተለው? ለምን አንጠቀምበትም? ኮኖ ጥያቄ ይሄ ነው እንግዲህ ቁልፉ። እኛ በእኛ ጥሩ አይደለንም። በዚህ ምክንያት ነጮች እኛን ወክለው በእኛ ስም ይናገሩ፣ በእኛ ስም እንሰራለን የሚሉ፣ በእኛ ስም ገንዘብ የሚቀበሉ የነጭ ድርጅቶች አሙታዎች አሉ። እነሱ የኛ ሲል አሉ አይደል እንዴ? የህግ ጠበቃ ቢቢተው የኛስ ብዙ ድርጅቶች አሉን አይደለም እንዴ? የኛው ገና ነን። የዚህ ሀገር ኑሮት ብልሃቱ አልገባንም በደንብ እስከዚህ ድረስ። አዎ እንደዚያ ነው። ይኸውልህ ትላንት በተደረገው ስብሰባ የአንድም ድርጅት ተወካይ አልተገኘም። አንድም ያው ወታደሮቹ ብቻ ናቸው የተገኙት። ጣራጣሪያ ነው ያዩት። ፎርም እንኳን ዶክተር ጸጋን አነጋግራት ነበር። ፎርም እንኳን እዛው በቦታው ዶክተር ጸጋና ረዳቶቿ ናቸው ፎርም ሲያስሞሉ የነበሩት። ምን ማለት ነው ይሄ ነገር? ይሄ ማለት ጥሩ ልጆች ነን፣ እሉምተኛ ነን፣ በእኛ ምትክ ነጮች ይስሩ፣ ነጮች ይናገሩ ሲፈልጉ። ይሄ እኮ በዚህ ጉዳይ እኮ አይደለም ፋሲል። በአጠቃላይ በእኛ ጉዳይ በመንግስት ደረጃ መቼ ነው በፓርላማው በክኔሴቱ ቀርቦ ጸድቆ በእኛ ጉዳይ የሚሰራው? አንዳንድ የመስሪያ ቤት ሰራተኞች ጉዳዩን ለማስፈጸም የሚያደርጉት ትግልና በፓርላማ ነጮች የሚያደርጉት ትግል ነው እንጂ የኛ እንዳንሰማም ይደረጋል። ብንሰማም አንድነት ስለሌለን እኔ የኔን ነገር ካልነካኝ አለድም ማለት ነው። ስለዚህ በዚያ ደረጃ የሚወሰን ነገር ነው፣ የተለመደ ነው ይሄ። ከዛ በተጨማሪ እንደው ባጭሩ እንድትመልስልና ወደ ሌላ ርዕስ እናልፋለን። አቶ ሽሎሞ የተመለከተው ርዕስ ነበር። ከትላንትና በስቲያ ደግሞ በመንግስት የሚታዘዙና በመንግስት ስር ባሉ ትላልቅ ድርጅቶች እንደነ መብራት ኃይል፣ ራፋኤል፣ ታሲያ ቪሬት የመሳሰሉ ድርጅቶች ደንብ አለ፣ ህግ አለ። ኢትዮጵያውያን ይሁዳውያን ቁጥራቸው ከፍ ማለት አለበት። ነገር ግን አቶ ሽሎሞ እንደሚለው አቶ ሽሎሞም ስብሰባው ላይ ተገኝቶ ነበር። ምንም ነገሩ አልተንቀሳቀሰም። ከ10 ዓመት በላይ ነው ህጉ ከወጣ 11 ዓመት ያው በዚህ ሀገር አንድ ነገር ፓርላማው እንዲያንቀሳቅሰው ፓርላማው እንዲወስነው ከተፈለገ ህዝባዊ እንቅስቃሴ ህዝባዊ ትግል ያስፈልጋል። በአሁኑ ወቅት ህዝባዊ ትግል የሚያደርግ የለም። እኛ ደግሞ ስሜታዊ ነን ለማንኛውም ነገር። ወገን ቀረ አባይማ ብሎ ሰላማዊ ሰልፍ ማድረግ ከዚያ በኋላ የደረሰ ምን ደረሰ ምታወቅ የለም። በዚህ ጉዳይ በስራ ጉዳይ እንኳን የሚሰራው ብቻ ነው እንጂ ወገኔ በስራ ቦታ መብት አላገኘም። ስለዚህ እንዲያገኙ ትግል እንውጣ ብሎ የሚነሳ ኃይልም የለም፣ የሚያስነሳ ኃይልም የለም። ሁሉም በእንቅርት ላይ የምንገኝ ህብረተሰብ ነን። እሺ አቶ ሽሎሞ ወደ አንተ ልመለስና ለሁለታችሁም የመጨረሻ ጥያቄ ነው ያለኝ። አገር አቀፍ ጥያቄ ነው። የመንግስት የህግ አማካሪን በማስመልከት ከጥቂት ሳምንታት በኋላ ከስልጣን ለማስወገድ የህግና ፍትህ ሚኒስትሩ ካቢኔውን ይሰበስባሉ። ያላችሁን አስተያየት አቶ ሽሎሞ ካንተ ሊጀምር። በመጀመሪያ ደረጃ ልንገር አቶ ፋሲል ማዕራብ እሷን ሴትዮዋን ማለት ነው ሚያራ በአራብን እናስለቅቃለን ተብሎ የቀረበው አጀንዳ የቀረበው ሁኔታ የማይሳካ መሆኑንና መጨረሻ ላይ ውድቅ የሚሆን መሆኑን ላንተም ለህግ ጠበቃ ቢቢተውም ላስቀምጥላችሁ ፈልጋለሁ። ህዝቦች
በታዛቢነት እንዲጠይቁኝ የምፈልጋለሁ ውሸቱ ነው ከተገኘ ወይም የገመቱት ማይሆን ከሆነ ማለት ነው ለምን መሰለ የቀረቡትን ምክንያቶች እኔ ጠለቅ ብዬ አንብቤያቸዋለሁ የቀረቡት ጥያቄዎች እንደው ዝም ብለው ያንም ማሰላለው ህጉም ይለው ምን መሰለ የመንግስት አቃቤ ህግ የመንግስት ስልጣንን ሰራተኞችን ወይም የመንግስት ሚኒስተሮችን እንዳይሰሩ እንከን ምትሆን ከሆነ እና ከህግ ውጭ የምትሰራ ከሆነ ይላል በአጠቃላይ ስናየው ሴትዮይቱ እስካሁን ድረስ የወሰነቻቸው ውሳኔዎች ትክክል አይደለም ያለች ሁሉ ከከፍተኛ ፍርድ ቤቱ ከባጋጥ እየደ ጸድቋል ስለዚህ እንደው ዝም ብሎ ሚኒስተሮች እቺ ሴትዮ በፊተኛው መንግስት የተሰየመች ሴትዮ ናት ስልጣን ያዘች ናት ነው እንጂ እቺ ሴትዮ ከህግ ውጭ የሰራችውና ከሷ ስልጣኗ ከሚፈቅድላት ውጭ ምንድነው የሰራች ብዬ ብፈልግ በመርፌ ሁሉ ብፈልግ አልቻልኩም በመብራት ሁሉ ብፈልግ አላገኘው የለም አልተገኘው ነው የምትለው ምንም ነገር የለም እና የፖለቲካ አጀንዳ ያላቸው ሚኒስተሮች የሚያደርጉት ነው ይሄ አንዱ ሌላው ደግሞ መሰለ ሌላው ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከሳ ያለችው አቃቤ ህግ ነው ስለዚህ በጃዙር ተከሳሹ ከሳሹን ከስራው ሊያባረው አይችልም ነው ጠቅላይ ሚኒስትሩ እኮ ድምጽም አይሰጡም አይናገሩም አይሰበሰቡም ስብሰባ ላይ የማይገቡ በዚህ ጉዳይ ላይ ምን አለ መሰለ ታወቀ ነው እኮ ቆይማ ተቀምጠው ጠቅላይ ሚኒስትር ቢንያሚን ኔታንያሁማ ከስብሰባው ተቀምጠው ምን አላችሁ ሐሳባችሁን አቅርቦ ይሄ ነው ሊሉ አይችሉም ቢንያሚን ኔታንያሁ የሷን ስራ በተመለከተ አንድ ጊዜ ሁለት ጊዜ የተናገሩት ነገር አለ ተገቢ ያልሆነ ነገር ሁሉ ማለት ነው ያ ብቻ ሳይሆን ያሪቭ ለቪንን የሾሙት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው ስለዚህ ምናልባት ተቤት ሲቀመጡ ቡና ሲጠጡ ወይም ደግሞ ሹክ ሲሉ አባራት ሞክር ብለውት ሊሆን ይችላል እንጂ ብድግ ብሎ ተነስቶ ያሪቭ ለቪን እሷን አባራለው ሊላ አይችልም ስለዚህ ነገሩ ስብስብ ነው ባጭሩ ልንገር አጠር ላርግልህና እንዳልኩት እሷ ስራዋን የሰራችው የፖለቲካ ጉዳዮችን አሰባስበው እናባራለን ብለው ቀርበዋል አመሰግናለሁ አሁንም ሁለቱም ባልደረቦችን ለቅርብሩ ደግሞ አየልኝ ሽፈራውን ዶክተር ጸጋጋ እንደርሳለን ዘጌት ብለን አቶ ደጉ መኩሪያ የኤርሚያስ አባት በቤርሸባ ከተማ ነዋሪ ኤርሚያስ በዚህ ጦርነት የተሰዋ ወታደራችን ነው ከረስባችን አብራክ የወጣ ነው በስሙ ኦሪት ለማስገባት ከፍተኛ እንቅስቃሴ እየተደረገ ነው አባቱን አቶ ደጉ መኩሪያን አነጋግሬ ነበር ነው አቶ ደጉ መኩሪያውን የወንድማችንን ነፍስ ይማር ኤርሚያስን አባት ከቤርሸባ እናነጋግራለን ጤና ይስጥልኝ አቶ ደጉ ጤና ይስጥልኝ እግዚአብሔር ይመስገን ስንት ጊዜ ሆነው አሁን ኤርሚያስ ከተሰዋ ኤርሚያስ እንግዲህ ያው ለሀገሩ ከተሰዋ ወደ 10 ወር ምናምን እየሆነ ነው አዎ ያው በ2024 አምስተኛው ወር 10 ቀን ነው ያው 10 ወር እየሆነ ነው ግንቦት 24 ቀን ነው የተሰዋው ማለት ነው በየትኛው ወታደር ክፍል ነበር የሚያገለግለው ኤርሚያስ የሚያገለግለው ነበር በነሃል ነው በነሃል ሻሎሽ የኮማንዶ ነው የእግረኛ ኮማንዶ ነበር ኤርሚያስ አዎ እንዴት ነው መንግስት የመከላከያ ሚኒስትር አስፈላጊውን እንክብካቤ ያደረገላችሁ ነው አዎ ያው የመጡ ይጠይቃሉ የመጡ ያው እንደናቸው ሰላም ይላሉ ያው ያላቸው ትብብር በጣም እጅግ የሚመሰገን ነው ድምጽን ከፍ ለማድረግ ሞክር አቶ ደጉ አለክ ድምጽን ከፍ ለማድረግ ሞክር እሺ ቀጥል ያው የመጡ ይጠይቃሉ ይከታተላሉ ይጠይቁና እስካሁን አልተለዩንም እነሱ ብቻ ሳይሆኑ ህብረተሰባችንም ከፍተኛ ትብብር እያደረገ ነው በቤርሸባ ሰሞኑን ኦሪት ለማስገባት በሱ ስም ከፍተኛ ዝግጅት እየተደረገ ነው አስተያየትህን በዚህ ጉዳይ ላይ አዎ ያው እንግዲህ እናንተ እንደሰማችሁት ያው በቤርሸባ በጣም በወንድሞቻችን ትብብር ቤርሸባ በጣም እኔ እንጃ
ማመስገን ይሄን ብዬ እኔ የምናገረው እግዚአብሔር በእውነት ለበሰላቸው ልጄን እንደተኩት ነው ማለት ልጄን እንደሞታ እንደወደቀ ላይ እና ለበሰላቸው ለተተባበሩት ወንድሞች እጅግ ከልብ አመሰግናለሁ። በጣም በጣም ለበሰላቸው ነው እንጃ አላቅም ብቻ እንደኔ ከመሆን ያድናቸው ብቻ ነው እንጂ ምንም አልችልበትም። እና በከፍተኛ ሁኔታ ነው የሚተባበሩት ገልጸውልኛል። ሁሉም በእውነቴን ነው የምልህ አቶ ደጉ በመደጋገም በመደወል ነው ይሄን ነገር ስለምናዘጋጅ ተባበሩን ቤተሰቡን ሁሉ አነጋግሩ እያሉ ነው። በእውነት የሚመሰገኑ ናቸው ወንድሞቻችን። በጣም ነው እኔም በጣም በእውነት ከትንሹ ከትልቁ ያደረጉት ትብብር ይሄ ነው ብዬ መግለጽ ራሱ ያቅተኛል። ያው ስማቸውን ያው ዘርዘር ለመናገር እንጂ በእውነት ያደረጉት ትብብር በጣም እንጃ እንደነሱ እንደ ብርሸባ ህዝብ እንጃ ያላቅም ብቻ እኔ ልጄ የተወለድኩት እንጂ የብርሸባ ሰው ነው ያዘንለትም እስካሁንም ድረስ ያው አብሮ ድረስም እንኳን እየሄዱ ብዙ ነገር የሚያደርጉበት ብዙዎች ልጆች ወጣቶች ኤርሚያስ በጣም ጥሩ ልጅ ነበር። በጣም እናት አባት አክባሪ ከወገኑ ከዘመዱ ከባዱ ጋር እንመሳሰል ነበረ። ያሙኖ በወታደር ዓለም በወታደርነት ከመፈከድ ወደ ቃጭልነት ለማለፍ ብዙ ጥረት እያደረገ በነበረችው ጊዜው ላይ ብዙ መስዋዕት ለሀገራችን ለሀገሮች ብዙ መስዋዕት እየከፈለ ሌሎችም ልጆች አሉ አይደል እንዴ? አሉኝ። አዎ። ስንት ልጆች አሉ አቶ ደጉ? 3 ናቸው። የሱ ትልቅ የሱ ትንሾች 2። ውትድርና የሚያገለግሉ አሉ ወይስ ገና አልደረሱም? ውትድርና መጀመሪያ ላይ በኦክቶበር በ7 ያው ትልቁ ልጅ ለ2 ወር አዛ ነበር እና ያው የሚያገለግልም በነሐል ነበር የኔም ተዋጊ ትልቁም ተዋጊ ነበር። የዛን ጊዜ እሱ ገና በእንትን ነበር እና የሱ ትልቅ ቃል ነው የዛ በታች ያሉት ግን 7 ዓመትና 2 ዓመት ምናምን ናቸው ያመጣው ምናምን። ስለዚህ አንተም ባለቤትም ማሰብ ያለባችሁ ሌሎች ልጆች አሉ መጽናናት ነው። እርግጥ ኤርሚያስ በጣም ጥሩ እንደነበር ጥሩ ልጅ እንደነበር ሁላችንም ሰምተናል። በነገራችን ላይ ወንድሞቹና እህቱ ስለ ኤርሚያስ ምን ያስባሉ? ወንድሞች ያው የምታውቀው ነው በጣም ከባድ ነው። በተለይ ትንሹ ያው እንደሚመጣ ነው የሚያስበው። ከሚገርምህ አንድ ጊዜ ምን ብለኝ ጥሩ ነው በእግዚአብሔር እርዳታ አጥፎሞችና ወታደሮች ሲመለሱ ጨርሰው ሲመለሱ ኤርሚያስም ይመለሳል ይሞትም ይመለሳል የሚል ድረስና ደርሳል እና በጣም ልባቸው የተሰበረ በጣም ከባድ ነው። አቶ ደጉ ቀኑም ሲቃረብ እንደገና መልሰን እናነጋግራቸዋለን። በዚህ አጋጣሚ ለቤርሸባ ነዋሪዎች ለትብብር ለሚያደርጉትም ታስተላልፈው መልእክት አለ ባጭሩ? እሺ አዎ ለቤርሸባማ እንግዲህ በእውነት እኔ እንጃኒ ለዚህ በእውነት ከህፃኖች እንኳን ሳይቀር እንኳን ትልቁ ከህፃኖች ሳይቀር ኦሪጂን ያህል ያስጣፉለት የቤርሸባ ህዝብ ነው። የለውም ያስጣፉለት የለውም የሰፈሩት በእውነት እግዚአብሔር በትብብር ባደረጉት ነበረ ምድረስም ወይስ ጋር ያሉ ያው ነገር ይሆናል። እነሱንም በጣም ከልብ አመሰግናለሁ። እግዚአብሔር ከነሱ ጋር ይሁን። እግዚአብሔር ወራታቸውን ይክፈላቸው። ለቤርሸባ ህዝብም በጣም ከልብ አመሰግናለሁ። በእናንተ ስም አመሰግናለሁ። አቶ ደጉ መጽናናቱን ይስጣችሁ እግዚአብሔር። ከዚህ በተረፈ ማለት የምንችለው ነገር የለም። ወንድማችንን ነፍስ ይማረው። ለቤተሰቡ መልእክት አስተላልፉልኝ በራሴ ስም በጓደኞቼም ስም በመላው ኢትዮጵያ ይሁዳውያንም በእስራኤል ህዝብ ስም ማለት ይቻላል መስዋዕትነት የተከፈለው። በጣም አመሰግናለሁ ስላነጋገርከን። እኔም አመሰግናለሁ። በጣም በስራ ባልደረቦች በሙሉ በጣም አመሰግናለሁ።
አመሰግናለሁ አቶ ደጉን ነፍስ ይማር የኤርሚያስን ምክትል የውጭ ጉዳይ ሚኒስትር ሺራን ሄስኬል ኢትዮጵያ ቆይታ አድርገው ነበር እንደሚታወሰው ሁሉ ከዛ በኋላ በቴል አቪቭ በተካሄደው የአድዋ መታሰቢያ በዓል ስነ ስርዓትም ላይ ተገኝተው ነበር ይህን በማስመልከት ሰፋ ባለ ሁኔታ በያዝነው ሳምንት ዝግጅታችን አነጋግሬያቸው ነበር ነው הייתה לך פגישה גם עם נשיא איתיופיה, זהו דיפלומט מאוד בכיר. בוודאי, עם המון ניסיון, הרבה שנים של ניסיון. פגשתי גם את שר החוץ של אתיופיה, גדעון, שר גדעון של אתיופיה והשר גדעון של מדינת ישראל. כן, נכון. שגם מראה, אתה יודע, על קשרים אישיים מאוד עמוקים, תרבותיים, דתיים, חברתיים, כלכליים, ביטחוניים, שהולכים שנים אחורה. זה ההוכחה, לא? לחלוטין. ואתה יודע, ישבתי שם במספר פגישות עם אנשים מאוד מרשימים, נגיד בנק אתיופיה גם כן, ואתה יודע, החשיבות של אותם מפגשים היא אדירה. זה בעצם מה שמעורר את הקשר, את הידידות הזו, ואת האהבה בין שני העמים, הישראלי והאתיופי אחד לשני. הפגישות היו מאוד מוצלחות, אני מאוד שמחה שנסעתי, זו לא פעם ראשונה שלי. זה לא פעם ראשונה שלך, כן. ואני חייבת ככה להגיד, אתה יודע, שאחד התענוגות הכי גדולים היה באמת הארוחות. זה אמרתי לי, את זוכרת פעם ראשונה שראיינתי אותך? נכון. אנחנו גאים בזה, אין מה לעשות, כאילו את לא רואה, אבל אני מסמיק, כאילו גאים בזה. יש לכם במה להתגאות, האוכל האתיופי הוא מהמעלה הראשונה, אני מחפשת ללכת, אתה יודע, מנסים להציע כאילו כל מיני אוכל שיש לך פה בארץ כל הזמן, אבל אל מול יש בארץ מקומות טובים. האוכל האתיופי האותנטי, אי אפשר להשוות את זה. יש כמה מקומות בארץ, גברת סגנית השרה. אני יודעת וגם אותם אני מבקרת באופן תקוף, אבל זה לא כמו לאכול באתיופיה עם התבלינים. אתה יודע, אומנם יש יבוא מסוים, אבל זה אותנטי במקום, ואני אוהדת מאוד גדולה. סגנית השרה, את מבינה מה שקורה באפריקה, ואת מבינה את החשיבות של אתיופיה בביקורך כמה פעמים, וגם את מבינה לפני זה גם, שאני ראיינתי אותך פעם ראשונה שאת סיפרתי לי. גם שר החוץ גדעון סער מבין. האם הממשלה כאן מבינה את המשמעות של אפריקה, את החשיבות של אפריקה, את החשיבות של אתיופיה שהיא מאוד אסטרטגית? בוודאי. אנחנו מבינים את זה. זה לא סתם, אתה יודע, אירוע אסטרטגי. יש שם קבוצות, ממש ארגוני טרור שמגובים על ידי גורמים עוינים בינלאומיים, גם האויבים שלנו, האיראנים ואחרים, מחפשים איך להיכנס לתוך היבשת, לסבסד את ארגוני הטרור האלה, לאמן אותם, לחמש אותם, ולייצר אי יציבות שמאפשרת להם סוג של השתלטות כלכלית, וגם הרחבת האופק הפוליטי שלהם. האירוע הזה הוא אירוע אסטרטגי מהמעלה הראשונה, ולדעתי גם שנים קדימה הוא הולך לקבוע את עתידו של העולם כולו. አሁንም አመሰግናለሁ ስለቀረበሩ ባልደረቦችን ዶክተር ጸጋ መላኩን የክኔሴት አባል በያዝነው ሳምንት በክኔሴት ስለሚደረገው እንቅስቃሴ ስለ ሀገራችን ተጨባጭ ሁኔታ በሰፊው አነጋግሬያት ነበር ነው እንዲህ በመጀመሪያ ዶክተር ጸጋ ምን ጀምረው ታጋቾችን በማስመልከት ይሆናል በዶሃ ድርድር እየተካሄደ ነው ሐማስን በጎ ፈቃደኛ ነው እየተባለ ነው አንቺ እንደሚደርሱሽ ዜናዎች ከሆነ ምን ያህል እውነት ነው በመጀመሪያ ደረጃ ፋሲል መዘንጋት የሌለብን ሐማስ እስከ አሁን ድረስ የነበረው ለወደፊቱ እንደማይቀጥል እስራኤል አስፈላጊ ከሆነ ለጦርነት ዝግጁ መሆኗን በይፋ አስታውቃለች ከዚህም በተጨማሪ ይሰጥ የነበረው የበጎ ፈቃደኝነት እርዳታ ምግብ በቀን 900 የጭነት መኪና ይዞ ይገባ የነበረው ምግብ ሁሉ ቀርቷል ስለዚህ ሐማስ ምንም አማራጭ የለውም በአሁኑ ሰዓት ምግብ ብቻ ሳይሆን መድኃኒትም ነዳጅም ቀርቷል ባንድ ላይ ነው ማንኛውም ኤሌክትሪክም ቢሆን ኤሌክትሪክ ደግሞ ትክክል ይሄ በሙሉ መቅረቱ
በጣም ተገቢ ነው። ካሁን በፊት ይሄን እርምጃ ያልወሰንበት ትልቁ ምክንያት ተጠላፊዎች ወገኖቻችን ብዙ ጊዜ እንዲቆዩ አድርጓል። ለምን በዓለም አቀፍ ደረጃ የነበረው አመለካከት እስራኤል ሰላማዊ ዜጎችን አዛ አስራበች የሚል ነበር። ሁላችን እንደምናውቀው በአዛ ውስጥ ሰላማዊ ሰው የለም። የተጠለፉት ሰዎች የተመለሱት ሲናገሩ ምን ያክል ነዋሪዎቹ እንዳሰቃዩአቸው ምን ያክል ይደሰቱ እንደነበረ ይጨፍሩ እንደነበር እነሱ ሲጠለፉ አይተናል። ስለዚህ በአዛ ውስጥ ጤነኛ ሰላማዊ ሰው አለ ቢባል ማመን ያዳግታል ከህፃናት በስተቀር። ስለዚህ እስራኤል ምንድነው ያለች? ምግቡን መቅረቱ፣ እርዳታው መቅረቱ፣ አስፈላጊ ከሆነም ደግሞ ጦርነቱ። ከዚህም በተጨማሪ ፋሲል የአሜሪካ አስተዳደር የባይደን አስተዳደር መውደቁ ወይም ሃሪስ አለመመረጣቸው የትራምፕ ሁኔታም ቁርጥ የሆነ ሐሳብ እንዳለና ከእስራኤል ጎን ሙሉ በሙሉ የሚቆሙ መሆናቸውን ማሳወቃቸው ይሄ በሙሉ የሚገልጸው ነውና በአጠቃላይ ያለውን ተጨባጭ ሁኔታ ስናይ የአሜሪካ ድጋፍ የኛም ጥንካሬነት ከእንግዲህ በቃል የሚለው የተወሰዱት እርምጃዎች አሜሪካ ዓለም አቀፍ ተቋማት በተለይ በእስራኤል ላይ ጉዳት የሚያደርሱ እንደ ዓለም የጤና ጥበቃ ድርጅት ከመሳሰሉት አባልነት መውጣቷ እኛም እንድንወጣ በመታገል ላይ መሆናችን ይሄ በሙሉ ሐማስን ወታደራዊ ሁኔታ የተዳከመ ቢሆንም አሁን ሐማስ የቀረው ሁለት መንገድ ነው። ወይ ተሎ ብሎ በስምነት መልቀቅ ከዛ መውጣት። ቆይ በስምነት መልቀቅ ሲባል አባባልሽ ታጋሾችን መልቀቅና ከዛ ሀገር ጥሎ መውጣት አለበት ትጥቁም ፈቶ አይደለም? በትክክል ይሄ ሁና ከዛም እነዚህ ሲልፈድ የኛ የተጠለፉት ሲመለሱ እስር ቤት ያሉትም ሽብር ፈጣሪዎች ይለቀቃሉ። ሐማስ መጥፋቱ የማይቀር ነው አያጠራጥርም። ስለዚህ የሐማስ ከፍተኛ ባለስልጣናት ያላቸው አማራጭ ከአሁኑ ሾልከው ማምለጥና እንደሌሎቹ በውጭ ሀገር የሚገኙ መሪዎቻቸው በካታር በተለያዩ ሀገራት ተዝናንተው የሚኖሩትን ኑሮ መኖር ካልሆነ ደግሞ ያው በአዛ ተቀብሮ መቅረት ነው። ግልጽ ነው። እስቲ ወደ ተለያዩ የክኔሴት ወይም የህዝብ ተወካዮች ምክር ቤት ስራሽ እንመለስና በትላንትናው ዕለት ጸጋ የአንድ ኮሚቴ ስብሰባ አድርጋችሁ ነበር። ማለትም ህብረተሰባችን በሚገባ ስራ የሚያገኝበትን ወቅት አለማዳላት የመሳሰሉትን ምን ነበር ስብሰባው? ፋሲል እንግዲህ እንደሚታወቀው ሁሉ በ2011 ዓመተ ምህረት ከ14 ዓመት በፊት ያንተም የኔም ጓደኛ የቀድሞ የክኔሴት አባል በአሁኑ ሰዓት በአሜሪካ በኒውዮርክ የእስራኤል አጠቃላይ ኮንሱል ኦፊር አኩነስ ያስተላለፉት ህግ ምናስተውሰው ነው። ያ ህግ ምንድነው የሚለው? በተለያዩ የመንግስት ካምፓኒዎችና በመንግስት መስሪያ ቤቶች የኛ ልጆች ወይም ደግሞ ወጣቶች የተማርነው ስራ እንዲሰጣቸው የሚል ይገኝበታል። ያ ማለት ለውድድር በሚቀርቡበት ሰዓት እነዚህ ቅድሚያ እንዲሰጥ በሚገርም ፋሲል ለኛ ብቻ አይደለም ለአረቦችም ለሃሪዲዎችም አለ። ግን የትላንትናው ዕለት የራሳችን ጉዳይ ስለሆነ በእኛ ጉዳይ ነበር ውይይቱ። ኦፊር አኩነስ የሚያስተላልፉት በእኛ ጉዳይ ነው። ይሄን በተመለከተ በየአመቱ የተፈጸሙትን ሂደቶች ማቅረብ ያስፈልጋል። ነገር ግን ምንድነው የሆነው? በትላንትናው ዕለት ስናይ በቀረበው ላይ የሚገርም ፋሲል 32 ካምፓኒዎች አሉ በእስራኤል ሀገር የብሮት ሚምቻልቲዮት የምንላቸው የመንግስት ድርጅቶች ትልልቅ አሉ። ከነሱ ውስጥ እስከ አሁን ድረስ ሙሉ በሙሉ በህጉ መሰረት የኛንን ተቀብለው ያስተናገዱ ወይም የተቀበሉ ሰራተኛ ቁጥራቸው 7 ብቻ ናቸው። ከፊሎቹ በጥቂት ነው የተቀበሉ። ሌላው ደግሞ የሚገርመው 6 ትልልቅ ካምፓኒዎች ጭራሽ የኛን ሰዎች አላስገቡም። በጠየቅንበት ሰዓት ለምንድን ነው ባልንበት ሰዓት አላገኘንም ሰው እና በጣም የሚገርም ነው። ሰው አላገኘንም ለዚህ ቦታ የሚሆን የሚለው በጣም ያበሳጭ ነበር። ዶክተር ጸጋ እንዴት ሊሆን ይችላል? ሰው አላገኘንም ያ ነው ሊሆን አይችልም። የኛ ሰው የኛ ህብረተሰብ በአሁኑ ሰዓት በተለያየ መስኩ እያደገ ነው። ለምሳሌ ያክል የእስራኤል የስታቲስቲክ ቢሮ ወይም ሀሊሽካ መርከዝ ለስታቲስቲካ በሚገልጸው በዩኒቨርሲቲ የሚማሩ ልጆች የኛ ቁጥር እየጨመረ ነው። የተመረቅን ሰዎች ቁጥራችን እየጨመረ ነው። ሃይ ስኩል ባግሩት የሚጨርሱ ሁለተኛ ደረጃ የሚጨርሱ ቁጥራቸው እየጨመረ ነው። በተለያዩ ቦታዎች ታያለ፣ በፖሊስ ታያለ፣ በግል መስሪያ ቤቶች ታያለ። በመንግስት ካምፓኒዎች ግን በእነዚህ ትልልቅ ካምፓኒዎች ላይ አላገኘንም ሰው የሚለው ሁኔታ ትክክል እንዳልሆነ ይሄን አስቀምጫዋለሁ። ከዛ ደግሞ የሚገርም የመንግስት መስሪያ ቤቶችም ቢሆን
የመንግስት መስሪያ ቤቶች ካምፓኒ ባይሆንም የመንግስት መስሪያ ቤትም ነጽቡት ሽሩታ መዲና የምንለው የኛን ህብረተሰብ እንዲቀበሉ የሚላለ የሚገርምህ ብዙ ጊዜ ተነጋገርነው ክነሴት ከመግባቴ በፊትም የመግቢያ ፈተና አለ ያ የመግቢያ ፈተና ብዙ ጊዜ ለኛ ልጆች ያዳግታቸዋል ስለዚህ ይሄን ፈተና እንዲያልፉት ዝግጅት እንዲሰጥ ኮርስ እንዲሰጥ የሚላለ ይሄ ሁኔታ አልሆነም ከዛም በተጨማሪ የፈተናው ጊዜ በሚቀርብበት ሰዓት ማስታወቂያ ሲወጣ የኛ ሰዎች ያውቁ ሌላው የሚደንቅ በመንግስት መስሪያ ቤቶች በተለይ የተለያዩ የሥራ ዘርፎች አሉ የኛ ህብረተሰብ ብቻ የሚገቡባቸው ምስሮት ይሁዲዮት የምንለው የኛ ሰው ብቻ እንጂ ሌላ አይገባም ያ ሁኔታ በ2021 ጥቂት ገብተዋል በአሁኑ ሰዓት ግን ከመጠን በላይ ቀንሷልና ይሄ ትክክል መሆን የለበትም የሚል ነው እዚህ ላይ አንድ መረዳት ያለብን ፋሲል ይሄ ህግ ከተደነገገ 14 አመት ነው ነገር ግን ይሄን ህግ በተግባር የማያውል ካምፓኒ ቅጣት አይቀጣም በህጉ ላይ አላስቀመጡትም ስለዚህ እኔ ምንድነው ያልኩት ይሄ ከሆነ ባስቸኳይ ይሄ ህግ እንዲጠገን እና በተግባር የማያውሉ ካምፓኒዎች እንዲቀጡ ካልቀጣህ በስተቀር ህጉ መደንገጉ ምን ዋጋ አለው ትክክል ነገ በየአመቱ ልናወራ ነው ቅጣት ከሌለው ህጉ መደንገጉ ምን ዋጋ አለው ያ ነው አሁን ምን መሰለህ ያለው በበጎ ፈቃደኝነት ካምፓኒዎች ይመጣሉ ለምሳሌ ልስጥህ ያልመጡም አሉ ተወካይ ያላኩም አሉ ለምሳሌ አንድና ሁለቱ ምትጠቅሽልኝ ከመጡት ኩባንያዎች መካከል የመንግስት ከመጡት መካከል ለምሳሌ ኩባንያዎች በሰጥ መብራት ኃይል ብዙ ሰራተኞችን ወስደዋል ትክክል ካም በፊት ስንቃውማቸው ነበር ሌላው ሪፋኤል የተባለው የእስራኤል የጸጥታ ካምፓኒ የጦር መሳሪያ የሚያመርት ካምፓኒ የጦር መሳሪያ አምራች ካምፓኒ የአየር ኃይሉ ታሲያ ብሪት የምንለው ይሄም የጦር መሳሪያ አምራች ካምፓኒ የሪፋኤል ካምፓኒ ሪፋኤል የተሰኘው ባለፈው 2 አመት አንድም ሰራተኛ አልነበረው በጣም የሚገርም ነው አሁን ግን አስገብተዋል ኦኬ አዎ ሌላው የሚደንቀው ሰራተኛ ሲባል ብዙዎቹ የሚያዩት ቁጥሩን ነው ህጉ ግን ቁጥሩን አይደለም የሚለው በከፍተኛ ጥራት ባለው አስተዳደር በመሪነት መቀመጥ የሚለው ያ ማለት በዩኒቨርሲቲ የተመረቁትን ሌሎችን ስራ መናቅ አይደለም ያስፈልጋል መቀበል ዝቅተኛ ስራ የሚሰሩ ሰዎች ያልተማሩ ወገኖቻችን መግባት አለባቸው እነሱ ከሰሩ ኑሯቸው ካስተካከለ ነው ልጆቻቸውንም ማስተካከል የሚችሉት ይሄ ሆኖ እያለ ምንድነው አንዳንድ መስሪያ ቤቶች 300 ሰራተኛ አለን ይላል በኃላፊነት ደረጃ ስትሄድ የለም የጤና ጥበቃ ሚኒስትር ግን ለዚህ በቂ ሆኑ ቆቆይ ጸጋ ለዚህ በቂ ሆኑ ከበሰባችን አውራክ ይወጡ የዩኒቨርሲቲ የጨረሱ መሐንዲሶችም ሌሎችም አሉ በትክክል ይሄ ነው ለምሳሌ ያክል ብሰጥህ በመብራት ኃይል ካሉት ሰራተኞች መካከል 7 መሐንዲሶች አሉ 7 መሐንዲሶች አሉ ከሰባቱ አንዱ ብቻ ነው በከፍተኛ ማረግ ያለው ሌሎቹ የሉም ሁሉም ደግሞ መሐንዲስ ብቻ ሳይሆን ቴክኒዮን የተመረቁ ናቸው እንግዲህ ቴክኒዮን በአለም ከታወቀው አንዱ የከፍተኛ ተቋም በተለይ በመሐንዲስነት ሙያ የሚማሩ ሰዎች ይቅር በእስራኤል ባለምም ቦታ ያላቸው ናቸው ይሄ አለበል ሌላው በእንትንም ቤት በጤና ጥበቃ ሚኒስትር ጽፈት ቤት የህክምና ዶክተሮች አሉን ነርሶች አሉን የነርሶች እኮ በነርስ ደረጃም ኃላፊነት አለ በዛ ቦታ የሚያስገቧቸው የለም እዚህ ደረጃ የደረሰ የለም እና ይሄ በሙሉ አጠያቂ ነው ነገር ግን አሁን እንዳልኩ ዋናው ትልቁ እልባት መጨረሻው ፍጻሜው ምን መሰለ ህግ መደንገግ ብቻ አይደለም ህጉ ሲደነገግ ይሄንን በተግባር የማያውል ቅጣት መኖር አለበት ነው ያ ካልሆነ አሁን ያለው ምን መሰለ 32 ካምፓኒዎች 32 የመንግስት ድርጅቶች ካምፓኒዎች የግል አይደሉም መንግስት በመንግስት በጀት የሚሰሩ በመንግስት በጀት ባንቺና በሁላችንም የግብር ገንዘብ የሚኖሩ ናቸው እነዚህ ካምፓኒዎች አዎ እነዚህ በዚህ ነው በመንግስት ነው የሚኖሩት በርግጥ የሚያስገቡት ገቢ ከፍተኛ ትርፍ ያለው ነው ይሄ 32 አሉ ሌሎቹ ደግሞ ካምፓኒ ሳይሆኑ ታግድ የምንላቸው አሉ 28 ደግሞ ሌሎች ድርጅቶች አሉ እነዚህ 28 ድርጅቶች ምሳሌ ብንወስድልህ የእስራኤል ባቡር ራከቤት እስራኤል የእስራኤል ባቡር አገልግሎት ህዝባዊ ድርጅቶች ነው የምንላቸው እነዚህ ነው ትክክል ባቡር አዎ የመንግስት ብቻ ሳይሆን ህዝባዊ ነው ራሱ የቻለ ነው አውቶኖመስ ናቸው አዎ አሁን እነሱ ለምሳሌ በህጉ መሰረት ህጉ ይነካቸዋል ሰራተኞች አሏቸው
ግን በከፍተኛ ማዕረግ የላቸውም። ሌላው የሚያስቅህ አካዴሚ ያለላቸውና ኢቭሪ ትልቁ ቦታና የእስራኤል ትልቁ ሆፄ እስራኤል መንገድ የሚገነባው ትልቁ ካምፓኒ አንድ ሰው አላስገቡም እስካሁን ዜሮ። ሆፄ እስራኤል ወይም እስራኤል ዋና የአውራ ጎዳና መስሪያ ቤት የምንለው በጣም ጸጋ ትልቅ ድርጅት ነው፣ ትልቅ ኩባንያ ነው። በጣም ያ ካምፓኒ በሺ የሚቆጠሩ ሰዎችን ማስገባት ይችላል። የኛ ሰዎችን እስካሁን አንድ ሰው አላስገቡም። ሌላው ለምሳሌ በኔጌብ በኩል አለ የተለያዩ እንደሚድራሻ ስዴ ቦኬር በቤንጎሪዮን የሚጠራው በመጀመሪያው እስራኤል ጠቅላይ ሚኒስትርና መከላከያ ሚኒስትር አዎ በዛ ቦታም አንድ ሰው የለም እና ይሄ በሙሉ ቀረበ እና በዚህ ላይ ነበረ ውይይት ያካሄድነው። ውይይቱን የመራሁት እኔ ነኝ በባዳት አሊያ በክሊታ ነው እና 2 ሰዓት የፈጀው ውይይት ነው ያደረግነው። አሁን ከፋሲካ በኋላ ደግሞ መዘጋጃ ቤቶችን ኢሪያን በተመለከተ ያጅልን መዘጋጃ ቤቶችን ያጅልን ብዙ በጀት የሚቀበላሉ በኢትዮጵያ ይሁዳውያን ዜጎች ስም ይባላል። እንግዲህ ከተቀበሉ ደግሞ እነሱ መተግበር አለባቸው። ያ ነው ትልቁ ጥያቄ። ሌላው ፋሲል እንዳልኩ ህጉነን ባስቸኳይ አሁን እንዲቀየር ማድረግ ነው እና ይሄንን ለመቀየር ነው። ህጉ የሚቀየርበት ምክንያት ያው ቅጣት ከሌለው የገንዘብ ቅጣት ከሌለው ወይም ደግሞ ከመንግስት ቅድሚያ ያላቸው መንግስት ካምፓኒዎች የሚሰጣቸው ድጎማ ይሄን ካላሟሉ ይቀነስ የሚላል። ያን ካላደረግን ግዴታ ቅጣት ከሌለው ማን በበጎ ፈቃደኝነት የሚያደርገው በቂ አይደለምና ይሄ ትልቅ ውይይት ነው። ሌላው ፋሲል በትላንትናው ዕለት አንድ የህግና ፍትህ ሚኒስትሩ ያቀረቡት ህግ በጣም ጥሩ የሚደገፍ ህግ ነው። እሱንም ደግፌ ንግግር ሁሉ አሰምቻለሁ። ታዳጊ ህፃናት ልጆች በተለያዩ ወንጀል ተጠርጥረው በፖሊስ ሲመረመሩ ስለሚፈሩ ያልሰሩትን ሁሉ ሰርቻለሁ ይያሉ ያምናሉ። ያ እንዳይሆን ምርመራ በሚካሄድበት ሰዓት ጠበቃ አብሯቸው እንዲኖር የሚል ህግ የህግና ፍትህ ሚኒስትር ያሪቭ ሌቪን አቅርበው እኔ በትራንትናው ዕለት ይሄን ደግፍ ያለው በተለይ ለኛ የሚገባው ነው። በሌላው ዓለም ያለው ሁኔታ ለምንድን ነው በእስራኤል ሀገር ማይኖር? ትክክል ነሽ። በትክክል በሌሎች ሀገሮች አሉ የሚቃወሙ አሉ። የሚገርም እስካሁን ድረስ የነበሩ የፖሊስ ሚኒስትሮችም ሲቃወሙ ቆይተዋል። ቀላል ነው አበነሱ ዛው ሸፋፍ ነው ዛው ክስ ለመስረት ነው። ይኸውልሽ ጸጋ ወደ ዛሬ ደግሞ ሌላ ጊዜ ሁኔታ ነው። ዛሬም ደግሞ ሌላ እንቅስቃሴ አድርገሽ ነበር። በተለይም ወታደሮች ቤተሰቦቻቸው በውጭ ሀገር የሚገኙ ወታደሮች ሀያል ቦዴድ የሚል ስም አላቸው ወይም ብቸኛ ወታደሮች መንደላቸውን በማስመልከት ስብሰባ ነበራችሁ። ግን እንደተረዳ ነው ከክኔሴትም የደረሰን መረጃ እንደሚያመለክተው ተሳታፊ አልነበረበትም ስብሰባው። በጣም ይገርማል ፋሲል። በዛሬው ቀን የኛ ልጆች ነው ከኢትዮጵያ የመጡት በእስራኤል መከላከያ የሚያገለግሉ ቤተሰቦቻቸው እዚህ የሌሉ ወላጆቻቸው ይሄን በተመለከተ በባዳት አሊያ በክሊታ ውይይት ነበር። የውይይቱ ዋና ዓላማ እነዚህ ሰዎች በተለይ የሚያገለግሉ እዚህ እናትና አባት ወይ እናት ወይ አባት ኢትዮጵያ ያሉ ካሉ እነሱን ማምጣት የሚል ሁኔታ በተመለከተ ነበር ውይይቱ። የሚደንቅህ በዚህ ውይይት ላይ ጊላድ ካሪቭ የባዳው ሊቀመንበርና እኔ ብቻ ነው የተገኘ ነው። ሌላ የክኔሴት አባል አልተገኙም። የኛን የክኔሴት አባል የተለያየ ስራ አለ። የክኔሴት አባላት የተለያየ ኮሚቴ አለ፣ የገንዘብ ኮሚቴ አለ። የህብረተሰባችን አካላት ተወካዮች ነን ብለው የተለያዩ ግብረሰናይ ድርጅቶችን የሚመሩ በጀት የሚቀበሉ ሁሉ ይደርሱ። በጣም የገረመኝ ይሄ ነው። በትላንትናው ዕለት ብዙ አይቻቸዋለሁ በተለያዩ ቦታዎች በክኔሴት ታያቸዋለህ ሲዘዋወሩ። ወታደሮቻችን ተዋጊዎች ናቸው። ደግሞ የሚገርምህ እነሱን በተመለከተ የነሱን መብት በተመለከተ አንድም የኛ ህብረተሰብ ቦታው አልተገኘም። አንድም ሰው አሙታንን ድርጅት ነን ህዝብ እንረዳለን ለህዝብ እንቆማለን የሚሉ አልታዩም። በጣም ነው ያዘንኩት። በጣም ምልህ እንደዚህ አይነት እንቅስቃሴ ልክ ባለፈው ጊዜ ወራለሽና ላቋርጥሽና ማከል አንዷ ተመልካቻችን የግዴታ ማለት ስላለብኝ ነው የጻፈችውን አንቺን በማስመልከት ይኸውልሽ አሁን ከፊት ለፊት ያለ እስከዛሬ ፓርላማ ገብተው ያልነኩትን አንበሲት ዶክተር ጸጋ ነገረቻቸው። ጀግና ይምልሽ ለዚህ ነው ያንቺን አይነት ያብዛልን በእውነት ብላለች አንዷ ተመልካቻችን ቋሚ ደንበኛችን። አመሰግናለሁ ፋሲል። በጣም ነው ያዘንኩት በዛሬው ቀን ጊላድ ካሪቭ
የሰራተኛው ፓርቲ ፍለጌታ ቦዳና እኔ ብቻ ክነሴት አባል ክነሴት አባላት የኛ ህብረተሰብ አንድ ሰው አልነበረም። እነዚህ ወታደር ልጆች ፎቶግራፋቸውን ልክልሃለሁ። ወታደሮቹ ልጆች እነዚህ ምስኪን በጣም ያሳዝኑሃል። አንዱ ለምሳሌ እስራኤል ሀገር ከመጣ 4 አመቱ ተዋጊ ነው። 2 አመት በሙሉ ተዋጊ ነው። 4 አመት አባቱ እዚህ ሀገር የሉ። ስለ መምጣት ይችላል ከኢትዮጵያ መምጣት በህግ መምጣት ይችላል። ግን ይሄን ነገር ለማፋጠን ስለ እንዲቻል በዚህ ውይይት የጻባ የወታደሮች ተወካይ ነበሩ፣ የምስራዳ ፕሪም ተወካዮች ነበሩ፣ የተለያዩ መስሪያ ቤቶች ተወካይ የኛ ህብረተሰብ በየቦታው ስታያቸው በየመንደሩ አለን የሚል እኔ ተወካይ ነኝ። ፎቶግራፍ በሚነሳበት ቦታ ቴሌቪዥን በሚታይበት ቦታ የምታያቸው በወታደሮቻችን በነዚህ ጀግና ልጆቻችን ችግር ላይ አልተገኙም። ገባ እኔ በጣም ነው ያዘንኩት እና በርግጥ በህጉ መሰረት መሆን የሚገባው እንረዳለን ማድረግም አለብን። እነዚህማ የሚገባው ጸጋ የክነስት አባል ጸጋ እነዚህማ በህጉ መሰረት መረዳት የሚገባቸው ናቸው። መስዋዕትነት እየከፈሉ መብት ያላቸው መብታቸውን በሚገባ መጠቀም አለመቻላቸው በጣም የሚያሳዝን ነው። እነሱ ደግሞ ከውትድርና ዓለም እየወጡ እየተዋሯጡ የሀገር አስተዳደር ሚኒስትርን ሌላውንም ማነጋገር የሚችሉበት ሁኔታ የለም። ፋሲል በትክክል ይሄ ነው ነጥቡ። እነዚህ ልጆች ወታደር ናቸው። ከ3 ሳምንት አንድ ጊዜ ይወጣሉ። በሚወጡበት ሰዓት መቼ ነው የሚወጡት? ሐሙስ ወይም ዓርብ ቅዳሜ ነው። ዓርብ ቅዳሜ መስሪያ ቤቶች ዝግ ናቸው። ዓርብና ቅዳሜ የሚተኙበት ጊዜ ነው። ከዛ በተጨማሪ ተሄድ እነዚህ ወታደሮች ልጆች ይሄ ነገር መኖሩንም አያውቁትም፣ ህጉን አያውቁትም። ለምሳሌ አሁን ያልኩ ልጅ ከመጣ እስራኤል ሀገር 4 አመቱ ነው፣ ተዋጊ ነው። ጻባ ውትድርና 2 አመት ነው ያለው። አሁን ይሄ ልጅ ዕብራይስጥ እንኳን በደንብ አይችልም። የትኛው ነው አሁን ህጉንን በተመለከተ መብቱን አንብቦ የሚረዳው? ይሄን በተመለከተ ምንድነው ያልጠየቁት ጥያቄም ዛሬ የመከላከያ ኃይሉ የጻባ ተወካዮች ነበሩ። ይሄን በተመለከተ የእስራኤል መከላከያ ኃይል ማንኛው አባቱ እዚህ ሀገር አለ እናቱ አለ የለም የሚለው ያውቃሉ። የእያንዳንዱ ወታደር ቤተሰብ እያንዳንዱ ልጆቻችን ውትድርና ሲሄዱ የት እንደምንኖር ያውቃሉ። የእስራኤል መከላከያ ኃይል እንኳን ይሄን ሌላ ነገር ያውቃል። ስለዚህ መሆን ያለበት እነዚህ ሰዎች ገና ሲሄዱ መብታቸው 1 2 3 የመብት አላችሁ ይሄንን ማወቅ አለባችሁ ብሎ በሚገባቸው ቋንቋ የሚያስረዳ መኖር አለበት። አንደኛ ሁለተኛው ምስራዳ ፕኒም በዛሬው ቀን በቀረቡበት ሰዓት ምንድነው ያሉ? ምስራዳ ፕኒም የኛን ሰው ብቻ አይደለም የሁሉን ነው የሚቀበለው። እና እነዚህ ወታደሮች ፋሲል ሌላው ውትድርናውን ከጨረሱ በኋላ ያላቸው ጊዜ ማመልከቻ ማቅረብ 2 አመት ነው። ከዛ በኋላ ማቅረብ አይችሉም እና መብታቸው እንዳመልጣቸው መታገል ያስፈልጋል። በርግጥ ዛሬ የመጡ ሰዎችን በተመለከተ ጉዳዩ ህጉ የሚመለከታቸውን ያለ ጥርጥር ከዛሬ ጀምሮ ወዲያውኑ ዛቁመን ፎርሙን እንዲሞሉሉ አድርገናል። ነገር ግን ወገኖች የሚገባቸው ማግኘት አለባቸው። እነዚህ ሰዎች የቋንቋ ችግር ያላቸው ቋንቋ የዕብራይስጥ ቋንቋ ብዙ አመት ይጨርሳል እና ይሄን በሙሉ መግለጽ አለብን ነው ማለት። ጸጋ በእውነት ያልጠበቅነው ነው መረጃ ይዘሽልን የቀረብሽው። ለዚህም ነው ተመልካቾቻችን ባንቺ ላይ ያላቸው አስተያየት በጣም ከፍተኛ ሆነው። አሁን የምትመለከተው ወታደሮቹ ጋር ነን። እነዚህ ወታደሮች ናቸው ቤተሰቦቻቸው ኢትዮጵያ ያሉትና መምጣት የሚችሉ ግን መብታቸው ያልተከበረላቸው። አላወቁም። ብዙዎቹ አላውቁም። ግን አንድ ማደንቀው አንድ አብሯቸው የመጣ ልጅ ነበረ። በበጎ ፈቃደኝነት ነው ብሎ እሱ ልጁን በጠየቅንበት ሰዓት እነዚህ ሰዎች የሚያውቁት ነገር የለም። በጣም ያሳዝን ነው። ግን ዛሬ መሆን የነበረበት ልንገር ፋሲል፣ እነዚህ ወታደሮች ሲመጡ የኛ ህብረተሰብ ይሄ ውይይት እንደሚሆን ይታወቃል። አስቀድሞ ተነግሯል። እነዚህ በተለይ አለን የሚሉ በየቦታው የሚሯሯጡ መብት እናስከብራለን የሚሉ እኔም አንቺ ሁላችን ደጋግመን የምንለው ነው። ቀጥይ ተናገሪ። በዚህ ደግሞ አዳራሹ መጥተው መሙላት ነበረባቸው የሞራል ድጋፍ። ዶክተር ጸጋንም ከፍተኛ ምስልና ድምጽ አቀናባሪያችን አየልኝ ነው። ማመሰግናለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ እያጠቃለልን ነው። አብራችሁ ስለቆያችሁ ስለተከታተላችሁ በጥሞና ስለተከታተላችሁ እናመሰግናለን። እንግዲህ ልብ በሉ አስቀድሜ ገልጫለሁኝ። የፑሪም በዓል በነገው ዕለት በኢየሩሳሌም እና በጽፋት በግንብ በተከበቡ ከተሞች ይከበራል። መልካም የፑሪም በዓል እመኝላችኋለሁ። ይህ ፕሮግራም እንዲሳካ ከፍተኛ ትብብር ላደረጉት ባልደረቦች በመጀመሪያ ደረጃ ዋና አስተባባሪ ቶመር ለገሰ እንዲሁም ከፍተኛ ምስልና ድምጽ አቀናባሪያችን
አየልሽ ፈራው ከፍ ያለ ምስጋና አቀርባለሁኝ። ፋሲል ለገሰነኛ አዘጋጅቼ ያቀርብኩላችሁ እና ያስተናገድኳችሁ። ነገ በ2 ሰዓት እንገናኛለን። መልካም አዲስ ሳምንት እመኝላችኋለሁ። ደህና ደሩ።